ሞሪንጋ ላይ ያተኮርንበት ምክንያት ሞሪንጋ በተፈጥሮ ድርቅን የሚቋቋም በተለይ እርጥበት አጠር በሆኑ አካባቢዎች በጣም አርሶ አደሩ በዕለት ምግብ ውስጥ አካቶ መጠቀም አለበት። አንደኛ ሞሪንጋ ምግብ ነው፣ በጣም የተዋጣለት አብዛኞቹን በተክሎች ውስጥ ያሉ የምግብ ንጥረ ነገሮችን ከዘጠኝ ጠቃሚ የፕሮቲን ግብዓት የሆኑ አሚኖ አሲድ ከምንላቸው 9 የያዘ ተክል ስለሆነ በተለይ ለታዳጊዎች የምግብ እጥረት መጠነ መቀንጨር ለመቀነስ በጣም ፍቱን የሆነ ሰብል ስለሆነ ይህንን ተክል በዚህ አካባቢ በተለይ በምስራቅ አማራ አካባቢ ማስፋፋቱ አንደኛ የምግብ ዋስትናን ለማረጋገጥ፣ ሁለተኛ በስርዓተ ምግብ ውስጥ ከተካተተ ምግብ የተሟላ እንዲሆንና ቤተሰቡ ጤነኛ እንዲሆን፣ ህብረተሰቡ ጤነኛ እንዲሆን። እንግዲህ ሞሪንጋ ቅድም እንዳልኳችሁ ድርቅን የሚቋቋም ስለሆነ አሁን ለምሳሌ በዚህ አመት እንደምታዩት ስንመጣ ግራና ቀኛችንን ስናይ በቆሎውም ማሽላውም ደርቋል። ነገር ግን ሞሪንጋን ብናለማመድ ይሄ ማህበረሰብ አማራጭ ምግብ አቅርቦት ይኖረዋል ማለት ነው። ከተለመዱት የምግብ ሰብሎች በተጨማሪ ሁለተኛ በአየር ንብረት ተቋቋሚነቱ በጣም የታወቀ ስለሆነ ለአፈር ጥበቃም በጣም ወሳኝ ተክል ስለሆነ ይህን ተክል በዚህ አካባቢ ማህበረሰብ እንዲታወቅ ለማድረግ ነው እንግዲህ ደፋ ቀና እያልን ያለ ነው። 3 አይነት ሞሪንጋ አዘገጃጀትን ዛሬ ለተጠቃሚ ማህበረሰብ እና ለአካባቢ ህብረተሰብ ለማስተዋወቅ እየሰራን ያለ ነው ማለት ነው። Actually, it depends on the variety of the moringa. In some areas, የበቆሎ ዱቄት ነው። የበቆሎ ዱቄቱ ከገባ በኋላ የተቀቀለው አደንጓሬ ወይም ቦሎቄ ይቀላቀልበታል ከዘይቱ ከሽንኩርት ከነጭ ሽንኩርት በኋላ ማለት ነው። ያ የምግብ ዋጋውን ወይም የምግብ ይዘቱን ከፍ ያደርገዋል። ስለዚህ ሞሪንጋን ስናዘጋጅ ከአደንጓሬ ጋራ ፕሮሰስ ስንሰራ በተለይ ከአደንጓሬ ጋራ መቀላቀሉ የምግብ ይዘቱን መጠኑን ከፍ ያደርገዋል፣ ጥራቱን ከፍ ያደርገዋል። በ3 አይነት አሁን እናቀርባለን ማለት ነው። በኩርኩፋው እናቀርባለን፣ በፕሮሰሲው ከአደንጓሬ ጋር በተዘጋጀ እናቀርባለን። 3ኛው ሞሪንጋው እንደተቀቀለ እንደጎመን በቂጣ ባለፈው ለስልጠና ያበላኋቸው አይነት ነው። በ3 አይነት ማቅረብ ይቻላል። ስለዚህ ቤታችን ውስጥ ራሱ አመጋገባችንን በየቀኑ ስሜታችን ራሱ ከምንወደው ምግብ ጋር የተገናኘ ነገር ነው። የዕለት ስሜታችን